ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ክቡ ቀለበት ጋር እገኛለሁ። የክቡ ቀለበት ውበትና ዲዛይን እንዴት እንደሚያምር እጅግ በጣም በሚገርም ሁኔታ ጽድት ብሎ የተሰራ ሐውልት ነው። እስቲ ወደ አካባቢው ጠጋ ብዬ እንግዲህ በደንብ አሳያችኋለሁ። ከዛ ጀምሮ ያለውን የተሰራውን የኮሪደር ልማት በደንብ አሳያችኋለሁ። ይሄ ከርቀት ምን ይመስላል የሚለውን ነው ላሳያችሁ የፈለኩት። በዛውም በመጀመሪያው ቀረጻዬ ከፒኮክ ጀምሮ እስከ ባምቢስ ያለውን ከባምቢስ እስከ ጊዮን ያለውን ለማሳየት ጥረት በማድረግ ላይ እገኛለሁ። እምጀምረውም ከዚህ ቀለበት ይሆናል። አብራችሁኝ ሁኑ። እንግዲህ ወዳጆች እንደነገርኳችሁ የዚህ ቀለበት ሐውልቱ በስሩ የውሃ ፏፏቴና ዲዛይኑ የሚያምር ወለል ነው ያለው። ከወለሉ ስር ወደ ላይ ስንመለከተው ቀለበቱ ይህንን ይመስላል። እንግዲህ ቀን በቀን እየተጸዳ ነው ያለው። በሚገርም ሁኔታ ውሃው አልመጣብኝም። ፋውንቴኑ ብቅ አለብኝ። ይህን ይመስላል። እንግዲህ በቀጣይ ከአምባሳደር ጀምሮ ደግሞ ላስመለክታችሁ ሞክራለሁ። አሁን ግን ከዚህ ቀለበት ወደ ባምቢስ የተሰራውን ልማት እያየን እንሄዳለን። በግርድፉ እንግዲህ ወንዝ ዳርቻው ምን እንደሚመስል ለዛሬ በጥቂቱ በተወሰነ መልኩ አሳያችኋለሁ። ይህ እንግዲህ የምናየው የጊዮን ጀርባ ወይንም በአምባሳደር ፊት ለፊት ወይንም ደግሞ የቤተ መንግስቱ ጀርባ ይታየኛል። ይህ እንግዲህ መሻገሪያ ወንዙን የምንሻገርበት ድልድይ ነው የተሰራው። ይህን ይመስላል። አምባሳደር ፓርክ በዚህ ጋር በፊት ለፊት ይታየናል። ይህን ሰቨን አድቬንቲስ ጀርባ ነው የምናየው። ይህ ደግሞ ቤተ መንግስቱ ጀርባ ነው። አሁን የምንሄድበት ግን ጊዮን ሆቴል ውስጥ ነው የሚያስገባን። እንግዲህ የወንዝ ዳርቻው ይሄንን ይመስላል። እኔ እንግዲህ የወረድኩት በአካፋይ በተሰራው ድልድይ ነው። ይሄንን ይመስላል ድልድዩ። ከጀርባው ደግሞ የተሰራው ውብ ህንጻ ይታያል። ከኋላ የምናየው ደግሞ ንግድ ባንክ ነው። እንግዲህ ጉዟችንን እንጀምራለን ወደ ባምቢስ። መስመሩ ይሄንን ይመስላል። እንግዲህ ኮሪደሩን የሚይዘው መንገድ ይሄንን ይመስላል። እንቀጥል። እንግዲህ መሀል ላይ እየገባው ላሳያችሁ የምችላቸው እንትኖች ይኖራሉ። አሁን ግን ከቀለበቱ እንደጀመርኩ ለማሳየት ነው። ዛሬ በአጋጣሚ ይህንን በምቀርጽበት ሰዓት አዲስ አበባ ስቴዲየም የዓለም አቀፍ አትሌቲክስ የአንድ ቀን የአትሌቲክስ ሻምፒዮና በዛሬው ዕለት ኢትዮጵያ ውስጥ ይካሄዳል። ይህ ዓለም አቀፍ ኢንተርናሽናል ውድድር ለመጀመሪያ ጊዜ በኢትዮጵያ አዲስ አበባ ስታዲየም ላይ እንደሰማሁት ከ7 ሰዓት ጀምሮ ይከናወናል። በርካታ ከ70 በላይ ቶች እንደተሳተፉበት ነው
የሰማሁት። እዛ ስቴዲየም ውስጥ ገብቼ ነበር። ድባቡን የተወሰነ ይዣለሁ። ዝም ብዬ አሳያችኋለሁ። እሱንም እንግዲህ ዛሬ እዚችኛዋ ኮሪደሯን እንቅስቃሴ ለማሳየት ቀረጻ ጀምሬያለሁ። ወደ ባምቢስ እየተጓዝኩ ነው። ይህን ይመስላል እንግዲህ ጊዮን ግቢ ውስጥ እንግዲህ ሁኔታዎቹ ደርሻለሁ። የሚገርመው መንገዳችን ላይ የሚታዩት የሚገራርሙ ሾፖችና እነዚህ ለሾፕ የሚሆኑ ቦታዎች ናቸው። እንግዲህ በኮሪደሩ ልማት አንዱ ውብና ማራኪ ሆነው እንደነዚህ አይነቶች በቃ በምትንቀሳቀሱበት ሰዓት የምታገኟቸው ሱቆች ሀገር በቀል ምርቶችን የምናገኝበት ነው። ለመዝናኛ የሚሆኑ ቦታዎቹ የሚገራርሙ ናቸው። ይህ እንግዲህ በጊዮን ግቢ ውስጥ ነው የሚያሳልፈኝ። የሚገርም ነው። እንግዲህ ይሄ የምናየው የጊዮን ግቢ ነው። የመዋኛው ስፍራ ነው። ይህ ዋናው ሆቴሉ ነው። ይህ እንግዲህ የጊዮን ግቢው ነው የሚያቋርጥበት ስፍራ ነው። በሚገርም ሁኔታ እንዴት ኮኔክት እንዳደረገ ነው የሚያሳየን። በጊዮን ሆቴል የወንዝ ዳርቻው ወንዙ የሚያልፍበት በናኒ ህንፃ ስር ነው የሚያልፈው። ባለፈው የጎርፍ ሁኔታዎች ብዙ መኪናዎች የተዋጡበት ቦታ እዚህ አካባቢ ነበር እንደምናስታውሰው። አሁን ይህ ቦታ በሚገርም ሁኔታ እንደዚህ አምሮና ወንዙ እንዴት ተንጣሎ እንደሚሄድ ማየት ይቻላል። እንዴት ተንጣሎ እንደሚሄድ ነው እዚህ ጋር የሚያሳየን። ባለፈው እንደምታስታውሱት እንዲህ ሳይገነባ መኪኖች እንደዛ ቆሞ ባሉበት ሰዓት ነው የዋጣቸው። አሁን ግን በሚገርም ሁኔታ ውበቱን እንዲህ የምናየው ሆኗል። የሚገርም ሁኔታ ነው። የሙዚቃ ዝግጅት ያለ ይመስላል። ፕሮግራም ነገር ነው መሰለኝ። ፔፕሲ ስፖንሰር ያደረገው ነው። ይህ እንግዲህ ከጊዮን ፊት ለፊት የአብዮት አደባባዩ የሚታያችሁ እንግዲህ ጊዮንና በማቋረጥ አብዮት አደባባይን በማቋረጥ ወደ እስጢፋኖስ የሚወስደው መስመር ላይ ነው የሚገኘው። በሚገርም ሁኔታ የጊዮን ጀርባውና ወንዙ አካባቢ ያለው ነው። ይህ እንግዲህ በጊዮን ውስጥ የሚገኘው እጅግ በጣም ማራኪውና ውቡ የውሃ ፏፏቴ ነው የሚታየን። እንግዲህ በሚገርም ሁኔታ ራሱ ዳርቻው አበቦቹ እንዴት እንደሚያምሩ የተሰራበት መንገድ ውብና ማራኪ ነው። የሚገርም ነው። እንግዲህ ማዶ ላይ የምናየው ወደ እስጢፋኖስ ነው የሚወስደን። እንግዲህ በዛ አድርጌ ለመሻገር ነው ጥረት የማደርገው። ግን አሁን የምንቀሳቀስበት እዚህ ፊት ለፊት ማሳያችሁ የጊዮን ላይ ያለው ውቡና ማራኪው እጅግ በጣም የሚያመረቅ ነው ፏፏቴው። ይሄ የወተር ፓርኩ የሚገርም ነው። ወዳጆቼ በሚገርም ሁኔታ በጊዮን ውስጥ የሚገኘው ወንዝ ዳርቻው አካባቢ ያለው
ውብ ማራኪ የውሃ ፋውንቴን መብራት ያለበት በግቢ ውስጥ ደግሞ እጅግ የሚያማምሩ የመዝናኛ ቦታዎች ካፌ ምናምን ሾፖች የሚታዩበት ነው። በተለይ አሁን የሚታየኝ እነዚህ ህንፃዎች ኦልሬዲ በማለቅ ላይ ናቸው። ድምፁም የምትሰሙት የስራው እንቅስቃሴና ስራዎች ሲሰሩበት ነው የሚሰማው። ሲያልቁ እንዴት ውበታቸው እንደሚያምር ነው። አጋጣሚው ከፊትም ከኋላም የህንፃዎቹን ውበት በሚያሳዩ መልኩ ነው እየተሰሩ ያሉት። የሚገርም ነው። ያው እንግዲህ የምታዩት ድልድይ እስጢፋኖስ ጋር ያለው ውብ ማራኪ በምሽት ላይ የሚታየው ድልድይ ነው። እንግዲህ እሱን አቋርጬ ነው ወደ ባምቢስ ማቀ ነው። በውስጥ ነው አቋርጬ ማልፈው። እንግዲህ አብረን እናየዋለን። ግን የጊዮንን ይህ ውብና ማራኪ እንደው ውሃዎቹና መብራቶቹ ማታ ላይ እንደሚሆኑ ነው የሰማሁት። ግን በጥቂቱ በቀን ያለውን ውበት ለማሳየት ያክል ያሳያችሁ ብዬ ነው እንጂ በምሽት መጣና የተለየ መዝናኛ ቀኖቹ በማጣራት የውሃውን ወይንም የፋውንቴኖቹን ውበት አስቃኛችኋለሁ። ግን የግቢው ውበት ይህንን ይመስላል ወዳጆቼ። የተሰራበት መንገድና እየተሰሩ ያሉት ነገሮች እጅግ ውብና ማራኪዎች ናቸው። ይህን ይመስላል እንግዲህ ወዳጆቼ። ቅድም ኮንሰርት እንደሆነ ነግረውኛል። እዚህ ጊዮን ውስጥ እንግዲህ እየተዘጋጀ ያለው ኮንሰርት የመሳይ ተፈራ ኮንሰርት ነው። 12 ሰዓት ላይ ኮንሰርቱ እንደሚጀምር አምባቸው የድሮ ልጄ ወይንም የድሮ አክተሬ ነው የነገረኝ። በአጋጣሚ አግኝቼዋለሁ። በዚህ አጋጣሚ ማታ 12 ሰዓት ላይ ተመልሼ ኮንሰርቱን እንደማይ ሁኔታዎችን አመቻችቻለሁ። እንግዲህ ጊዮን ውስጥ አሁን ያለው ቅድም ያሳየኋችሁ የመሳይ ተፈራ የኮንሰርት ዝግጅት ነው የሚታየው። እንግዲህ ጊዮንን ጨርሼ ወደ ድልድዩ ስር እየገባው ነው። የድልድዩ ስር ውበቶች እንግዲህ ልነግራችሁ ከምችለው በላይ ነው። የድልድዩ ስር ውበት በሚገርም ሁኔታ ነው የተሰራው። በሚገርም ሁኔታ ነው። ዋው! ይህን ይመስላል ድልድዩ። እያለፍኩበት ነው። የሚገርመው ድልድዩ ስር ራሱን የቻሉ ሾፖች ሊሆኑ የሚችሉ ሰዎች ማረፊያ ሊኖራቸው የሚችለውን ነገር ነው የተሰራው። የሚገርም ነው ወዳጆች። እንግዲህ ስርስሩን የማሳያችሁ ያው በደንብ የነበረውን ጊዜ አይናችሁ እንድታስታውሱት ነው አሪጌ ማሳያችሁ። እንግዲህ ይሄ ከላይ የምናየው መስታወት የእግረኛ መንገድ ነው። በዚህኛው በኩል ደግሞ መኪና ከላይ ይሄዳል፣ እኛ ከስር ሆነን እንራመዳለን። የሚገርመው እስጢፋኖስ ቤተክርስቲያን እንግዲህ ከፊት ለፊቴ ይታያችኋል።
ከስሩ ያለው ይህንን የሚመስል ውበት ነው። ወንዙ ይህንን ይመስላል። ወንዙ በሚገርም ሁኔታ እየጠራ ነው ያለው አሁን። አቤት አቤት! እንግዲህ ምን ላይ እየገባን ነው ማለት ነው። አሁን በሚገርም ሁኔታ ወደ እሬቻ ፓርክ ውስጥ እየገባን ነው። ቀጥታ ወደ እሬቻ ፓርክ ውስጥ እየገባን ነው። እንግዲህ ቅድም እንደነገርኳችሁ ከዛ ከቀለበቱ ጀምሮ በጊዮን ውስጥ አደረግን፣ በድልድዩ ስር አረግን፣ ዙሪያውን እያየን አሁን ደግሞ እሬቻ ፓርክ ውስጥ ገብተናል። እሬቻ ፓርክ እንዳለፍን ነው ባምቢስ የምንደርሰው። እንደነገርኳችሁ ነው ቅድም። እንግዲህ የባምቢስ የወንዝ ዳርቻ ጋር ስደርስ ከፒኮክ ጋር የሚያገናኘኝን ወይንም ባለፈው የሰራሁላችሁ የመጀመሪያው የፒኮክን ፓርክ ይዘት እስከ ባምቢስ የመጣሁበትን ነው። አሁን ደግሞ ከጊዮን እስከ ባምቢስ ነው እየሰራሁላችሁ ያለሁት። ይህን ይመስላል ውበቱ፣ ይህን ይመስላል ወዳጆች። ይሄ ደግሞ ኢሴ ወይንም የአፍሪካ አንድነት የቀድሞ እንትን ነው፣ ኢሴ ነው። ግቢው ጀርባው ነው። እንግዲህ እንደነገርኳችሁ በሚገርም ሁኔታ የእሬቻ ፓርክ ውስጥ ነው የምገኘው። የእሬቻ ፓርክ ውስጥ ነው የምገኘው። እያያችሁት እንግዲህ እስጢፋኖስ ጀርባ በሚገርም ሁኔታ ሱቆቹ ወይም እነዚህ ሾፖች ሊሆኑ የሚችሉ ነገሮች እየተሰሩለት ነው። እንግዲህ አልቆ ስናየው በሚገርም ሁኔታ ኋላውና ፊቱ የሚያማምሩ ነገሮች እየተፈጠሩለት እንደሆነ ያስታውቃል። እንቀጥላለን። እንግዲህ እያሳያችሁ ያለሁት የእሬቻ ፓርክ ውስጡን በሚገርም ሁኔታ ነው። እዚህ ጋር በአበባ እና በሳር የተጻፈውን እንግዲህ ማየት ትችላላችሁ። ይህንን ይመስላል። ወንዙን ተከትሎ ያለበት መንፈስ በጣም ነው ደስ የሚለው። በሚገርም ሁኔታ እንግዲህ እንደምታዩት ይሄ ወንዝ እንደዚህ ጥርት ብሎ ውሃው አሁን በተሰራለት መሰረት ሞላ ብሎ ቢታይ እንዴት ውብና ማራኪ እንደሚሆን አስባችሁታል? እስማ የሆነ ሜትር ተፈጥሮ እኔ እንደው የሚሰማኝ ሰው ካለ እርግጠኛ ነን የሆነ ሚንስ ተፈጥሮ ከጊዮን እዚህ ያለው ድረስ እንደ ውሃው ሞልቶ የምናይበትና መንፈሱን የሚቀይርበትን ነገር ብናየው ደስ ይለኛል። እንደሚሆን እርግጠኛ ነኝ። የሆነ ራሱን የቻለ ሲስተም ሊኖረው ይችላል የሚል እምነት አለኝ። እንግዲህ እንዳሳየኋችሁ እሬቻ የሚለው የፓርኩ ስያሜ ይህንን ይመስላል። በሚገርም ሁኔታ ነው የሚታየው። በሚገርም ሁኔታ ሰው በነፃነት
አእምሮን ፈታ የሚያደርግበት ነው ወዳጆች። በሀገራችን መለመድ የሚገባው ሀገራችን ውበቷን የምጠበቅበትን መልኩ ማሳያ ነው። እንግዲህ እንደዚህ አልነበረም። አሁን እዚህ ቆንጆ በሬስቶራንት ካፌ ነገር ነው የሚታየው። በቃ በጣም የስራ እድሎችም ኋላ የሆኑትን ነገሮች ወደፊት ያመጣ ነገር ነውና እዚህ ጋር የምናየው ራሱ በሚገርም ሁኔታ የተሰራች ዲዛይኗ የሚያምር በዚሁ በፓርኩ ስር የተሰራ ይመስለኛል። አይኦም በቃ በጣም ብዙ ነገሮች በደንብ ፍንትው ብሎ እንዲታዩ ያደርጋል። የምታዩት ከዚህ ከፓርኩ ጋር ተዳብላ የተሰራችው ማራኪ የሆነ ገጽታ ያላት ሾፕ ወይም ካፌ ነው። እንግዲህ እዚህ ጋር የምናየው ዘ ኒው ፌስ ኦፍ አዲስ ነው የሚለው። አቅርቤ ላሳያችሁ። ዘ ኒው ፌስ ኦፍ አዲስ ነው የሚለው። የሚገርም ሁኔታ የምታምር ዲዛይን ነች። ከፓርኩ ጋር እንዲጣጣም ተደርጎ የተሰራ ይመስለኛል። ያምራል። እንግዲህ እንደነገርኳችሁ ነው። አሁን መጨረሻ የፓርኩ መውጫ ወይንም ያሳየኋችሁ ዲዛይን ግንባታ ሾፕ እና የተለያዩ ነገር መሆን የምትችል ነገር ነች የሚሰማኝ። እንግዲህ ወደ መጨረሻው ወደ ዋናው አስፓልት መውጫው ወይንም ወደ ባምቢስ የምሻገርበት ቦታ ላይ ደርሻለሁ። ይሄ ባምቢስ መንገድ ነው። አሁን እችን ክሮስ አረግና ነኝ ከፓርኩ ከወንዝ ዳርቻው ፓርክ እየወጣው ነው። በቃ ወጣው ማለት ይቻላል። አሁን ወጥቻለሁ። ተሻግሬ የሚሄደው ቀጥታ ወደ ባምቢስ ነው። ፓርኩን አለፍኩት ማለት ነው። እንግዲህ መንገዱን ተሻገርኩ። ወደ ባምቢስ ድልድይ የገባው ነው። የባምቢስ ድልድይ ባምቢስ ጋር ያለው ማደያ ይህን ይመስላል። አሁን አስፓልቱን ተሻገርኩኝ። የሚገርመው እንግዲህ አይታችሁ ከሆነ ከዛች ከስቴዲየሙ ጋር ካለው ቀለበት ጀምሮ ይኸው የባምቢስ የወንዝ ዳርቻው ስደርስ በእግሬ ነው እየተጓዝኩ ያለሁት። ምንም የሚዘጋ ነገር የለም። ምንም የተዘጋ ነገር የለም። እንደምታዩት ወደ ዋናው ባምቢስ ወንዝ የደረስኩ ነው። እንግዲህ የምታዩት ነው ወንዝ ዳርቻዎች ላይ ያሉት የሚያማምሩ ጎጆ ቤት መሳዮች፣ እነዚህ ሱቆች በቃ በወንዝ ዳርቻው ላይ እየተሰሩ ያሉት ውበት ያላቸው ማራኪ ነገሮች በዚህ ቦታ ላይ እንድትንቀሳቀሱ የሚያደርጋችሁ ነው። በዚህ ቦታ ላይ ጉዟችሁን እንድታረጉ የሚያደርግ ነው። በሚገርም ሁኔታ ምንም ወደ ዋና አስፓልት ሳትገቡ እስከ ፒኮክ ድረስ በእግራችሁ ብትጓዙ የሆኑ ድንቅ ነገሮችን ነው የምታዩትና እውነቴን ነው። ይህ ሀሳብ የሰረጸበትና ይህንን ሀሳብ የተገበሩበት መንገድ በጣም ማራኪ ነው ከምነግራችሁ በላይ።
አስቡት እነዚህ ነገሮች አምረውና ተውበው በሁሉም መንገድ በሁሉም አቅም በሙሉ መንፈስ ወደ ስራ ሲገቡ የሚታየው የሚሰማው የሚሆነው ነገር ሁሉ የሚያምር ነው። እንግዲህ ማየት ይቻላል። በዚህ በወንዝ ዳርቻው ውስጥ ብዙ ውብና ማራኪ የሆኑ ቀላይን የሚያማምሩ ቤቶችን ማግኘት እንግዲህ እነዚህ ቀደም ብሎ የተሰሩ የነበሩ ቤቶችን ነው ሪላይት ተደርገው የተሰሩት። እነዚህ አሁን እንደኔ አይነት ባለሙያ ፊልም ላይ በቃ ራሱን የቻለ ውበት ያለው ካፌና መዝናኛ ማግኘት እጅግ በጣም በሚገርም ሁኔታ ከምነግራችሁ በላይ ነው የሚማርከው። በቃ ለቀረጻ በጣም ምቹ ውበት ያለው ሲኑን እጅግ በጣም ማራኪ ነው የሚያደርገው። ታያችኋል። ዋው! በየትኛውም ቦታ ላይ ሆናችሁ ይህንን ሲን እንዴት አድርጋችሁ እንደምትቀርጹት አስቡት። እዚህ ቦታ ላይ የሚቀረጽ ነገር ዋው! የሚገርም 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 እንግዲህ እንደነገርኳችሁ በፊት ለፊት የምታዩት ባምቢስ መሻገሪያው ድልድዩ ወይንም ሰማይን በለው ድልድይ የምንለው ነው። በተለምዶ ሰማይን ድልድይ ይባላል። እሱ ድልድይ ነው የምናየው። ይህ ደግሞ ወደ ዋናው አስፓልት ነው የሚወስደኝ። እንግዲህ እንደምታዩት ነው ውበቱ። ይሄ ራሱ የተሰራበት መንገድ ልብ ቅርጽን ነው የሚያሳየው። ገራሚ ነው። እንግዲህ የምታዩት ማዶ ላይ ሱቆቹ ከስር ሆነው የተገነቡት ሱቆችን ነው የምናየው። ምንም ቦታ አልባከንም። በቃ ምንም ቦታ አልባከንም። በሚገርም ሁኔታ ነው የተሰራው። ታዩት ነው እንግዲህ ሱቆቹና መንፈሱ ይህንን ይመስላል። እንግዲህ እንደነገርኳችሁ ወደ ዋናው አስፓልት ነው ባምቢስ ወይንም ፍትህ ሚኒስቴር የምንለው ባምቢስ ህንጻ ምን እንደዚያው ይታየኛል። ወደዛ ይኸው እንግዲህ ዋናው አስፓልት ስር ላይ የሚገኘው እነዚህ ሾፖች ሰዎች በዚህ ከላይ ደግሞ ባስና የተለያዩ የሚጠብቁበት ቦታ ነው። በሚገርም ሁኔታ ነው። ቅድም እንደነገርኳችሁ ሰማይን በለው ድልድይ ነው ይሄ። እንግዲህ አስፓልቱን ተሻግሬ የባምቢስን ጀርባ አድርጌ ነው የምጓዘው ማለት ነው። አስፓልቱን እሻገራለሁ፣ ወደ ባምቢስ ጀርባ ሄዳለሁ ማለት ነው። ይህን ይመስላል እንግዲህ ተሻገርኩ ሰማይን በለው ድልድይ።
እዛ የሰማኝ በለውን ድልድይ ጀርባ አሳያችኋለሁ። የአጥር ግንባታ እየተሰራ ነው ማለት ነው። ምን እንደሆነ እናያለን። ይህን ይመስላል። ዋው! እንደነገርኳችሁ ነው እንግዲህ እዚህ ጋር የሚገርም ግንባታ አለ። ምን እንደሆነ ባያስታውቅም አሪፍ ግንባታ አለ። እንግዲህ አሁን የገባሁት የባምቢስ ጀርባ ነው። ይህን ይመስላል የባምቢስ ጀርባ። ባምቢስ ይኸው በዚህ ከዚህ ህንጻ ቀጥሎ ያለው ይገርም። ዋው! ይህ እንደነገርኳችሁ ሰማይ ድልድይ የሚባለው ወንዙ ከዚህ የሚታየን ከበቆሎ ስር ላይ ነው። የወንዙ ይዞታ ይህንን ይመስላል። ይህ መሻገሪያ ድልድይ ነው እንደምታዩት ነው። ይህችን ድልድይ ልሻገራትና ወደዛ ልግባ ወይስ ልቀጥል? ዝም ብዬ ወዳጆቼ ዝም ብዬ ልቀጥልና ምን ሆነው እናያለን። የሚያምር ነው። በቃ አሁን ያለበት ይዞታ የሚማረክ ነው። እቺ ባምቢስ ጀርባው ይሄንን ይመስላል። እነ ዲዮፖሎ ሆቴል በሚገርም ሁኔታ ከጀርባቸው የሚሰራው ይህ እየተንጣለለ ከስሩ ካፌ፣ ሱቅ ምናምን የሚሆኑ እጅግ በጣም የተንጣለለ የሚገርም ቪው ያለው የተጣለለ በቃ የሚገርም ለሰርግም ይሁን ለመዝናኛም ይሁን ለምንም የሚሆን በሚገርም ሁኔታ የተሰራ ዋው! ቴራስ ነው የሚታየኝ። በእናታችሁ የሚገርም ቴራስ ነው። እዩት እስቲ በቃ እዚህ ጋር ሆናችሁ የምታዩትን መንፈስ ያስቡት። እዚህ ጋር ሆኖ የሚታየው መንፈስ እንግዲህ በሚገርም ሁኔታ የፒኮክ ወይንም ሰላም መንገድ መግቢያው ጋር ደርሻለሁ። ፒኮክ እንግዲህ እዚች ጋር የምታዩት ማዶ ጋር ከደረስኩኝ የፒኮክ መግቢያ ነው። ባለፈው ያቆምኩበት እሱ ጋር ይደርሳለሁ። እንቀጥል እንግዲህ ልውረድና ማሳያችሁ። እንግዲህ ቴራሱን እንዳያችሁት ነው። ቴራሱ እንግዲህ ወጥቼ ያሳየኋችሁ እዚህ ላይ ነው። ከቴራሱ ስር የሚታዩት ጥቂት ናቸው። እንግዲህ ጅምር ናቸው። ሲያልቅ ነው የሚያምረው። የሚገርም ነው። ዋው! የሚገርም ነው። እስኪ እንሂድ፣ ይቀጥላል። እንሂድ፣ እንጓዝ። እንግዲህ ይህንን ይመስላል። ባለፈው እንዳሳየኋችሁ ዛች ድልድይ ጋር ሆኜ ነው የቀረጽኩት የነበረው። ፏፏቴ እንዴት እንደምታምር በስማ
ሁሉም ሙዚቃዎች እንዲበዙ የሆኑ ፏፏቴ ስሜት ሰማችኋል? ስሜት ያምራል። እንግዲህ ይህንን ይመስላል። ባለፈው እዛ ጋር ሆኜ ነበረ የፒኮክን ውስጥ ይዞታ ጀምሬ ወደ ባምቢስ ደግሞ ቀጥላለሁ ያልኳችሁ እዚህ ጋር ሆኜ ነበር። እንግዲህ አሁን እሱ ጋር ደርሻለሁ። እንግዲህ እንደነገርኳችሁ ከስቴዲየም የቀለበት ሐውልቱ ጀምሬ የባምቢስ እና የፒኮክ ቀለበት መንገዱ ወይንም የሰላም መንገዱ ጋር ደርሻለሁ። ከላይ የሰላም መንገድ ነው ያለው። ከስር እንግዲህ ወደ ፒኮክ መግቢያው ነው የሚታያችሁ። እነዚህ መዝናኛዎች ባለፈው አሳይቻችሁ ነበር። እንግዲህ ወዳጆቼ ይህንን ይመስላል። ባምቢስን ወደ ኋላ ትቼ እዚህ ደርሻለሁ ወዳጆች። በቀጣይ ደግሞ ከስቴዲየም የቀለበት ሐውልቱ በአምባሳደር አድርጌ የቤተ መንግስትን አካልዬ ቀጥታ ወደ ፒያሳ የሚወስደው አራዳ ፓርክ ደግሞ ወስዳችኋለሁ ወዳጆች። እንግዲህ ዩቲዩብ ቻናሌን ሰብስክራይብ በማድረግ ላይክ፣ ሼር አድርጉልኝ። አመሰግናችኋለሁ። ሰላም ሁኑ።